ለሰው ነገር እንዳትሆን ብቻ አረ ቆይ ልንገር እባክህ ወንድም እንዳትነግራት እሷ እንዳትነግራት ትገለኛለች እኮ ባሌ አልነገርኩም የሚከፋዋል ብዬ ያሟል እህትሽ እንደዚህ ስለመሆኗ ምክንያት መሆንሽ ከተረጋገጠ ይሄውልሽ በዛ ከተባለ እድሜ ልክ ትታሰሪ ትችላለሽ ቆይውልህ አትሂድ ቆይውልህ ሰው እንዳያውቅ ይለኛል ሁሌ ማለት እንትን ይውልህ ጥያቄ ስላልኩ ነው መልተው መጣ ንገረኝ መልተው መጣ እሺ ይኸውልሽ ተረጋጋ አንተ ማን አስገባ ብሎ ነው ያስገባው ስሚ ይኸውልሽ እሱ ላይ እንደዚህ መጫወትሽ ይኸውልሽ ተረጋጋ ባለፈው በሰላም ነው የሸኘው አሁን ውጣልኝ ምን ልታረጊ እንድገባ አልፈልግም በቃ ውጣልኝ ከቤቴ ምንድን ነው የተመለስኩት ምን ማታመጪ ነይ ተመለስኩ ያይሻቸው ነው አይደል አትሂድ ይኸውልህ ቆይ አትሂድ ማለት ያንተ እንትን ራሱ በጣም ሰልችቶኛል ዛሬ ከዛሬ በኋላ ግን ቤቴ እንድደርስ አልፈልግም ማጣራት እንፈልገው ነገር አጣርተው ውጣልኝ እኔ ደግሞ ፖሊስ ፍርድ ቤት ምናምን መንከራተት አልፈልግም እኮ የሰራሽ ወንጀል እንዳይጋለጥም ምንም እንዳይጋለጥ አይደለም እኔ ጭቅጭቅ አልፈልግም ቁጭ በል ይሄው አዋራው ማውራት የፈለከው ኖራ ግን ከዛሬ በኋላ ድርሽ እንዳትልበኝ በየቀኑ ከውስጧ ደም እየፈሰሳት እቺ ልጅ እኮ ጤናዋ ታውቋል ማለት ይቻላል በአካላዊም በስነ ልቦናዊ በሁሉ ነገር ተጎድታለች ስለዚህ እሷ እንድትድን እኔም እንዳግዛችሁ ያንተ አስተዋጽኦ የግድ ያስፈልጋልና እባክህ የምታውቀው ነገር ካለ ንገር ምክንያቱም ይሄ ነገር ታውቆ የእውነት የእናንተ እጅ ካለበት አንተም እንደተባበርካት ከሷ ጋር እጃችሁ ካለበት ከዛም የሚሰጡ መድኃኒት አለ አሁን የሆነ ቦታ ስትሄድ ከሆነ ቦታ የሆነ መድኃኒት ይሰጡሃል የሆነ ቦታ ትሄዳለህ ሌላ እዛም የሆነ ነገር ነው የሚሰጡ እኛ ከአንዱ ይሻላታል ተብለን መድኃኒቶቹን እየሰጠናን ነው እየተጠቀመች ነው በስነ ስርዓቱ ከዚህ በላይ ምን አለ ታዲያ ምን ልንገርህ ስለሚስት ካልክ ደግሞ እሷም ባለቤቴ ያው ነው እንዳያን ነው ያው አመላ እንደዚህ ነው ከላይ ነው እንደዚህ እንጂ የዋነች በጣም ምንም አታውቅም በቃ አብዛኛውን እሷ ነች አርግ ስትለኝ ያረኩት እኔ ምን አረኩ እኔ ለምን ነው ግቦታ ሄደው ምንም በማላውቀው ነገር በጣም ጥሩ እሺ ማናት አርግስ ስትለኝ ያደረክ ያለው ባለቤት ነች ሌላ ማን አለ ታዲያ እሷ ማለት እንደዚህ አይነት መድኃኒት ነው የሚያሽላት ብላ እሷ ነው የሰጠች እሷ ገዝታም ሰጠኝ በጣም ጥሩ ስለዚህ የሁለታችሁ እጅ አለበት ማለት ነው የኔ እጅ የለበት እኔ ምን አረኩ እንዴ ለሰው ነገር እንዳትሆን ብቻ አረ ቆይ ልንገር እባክህ ወንድም እንዳትነግራት እሷ እንዳትነግራት ትገለኛለች አንተ ወንድ አይደለ እኮ አይደለም ወንድ አይደለ ስለዚህ ተረጋጋና ቁም እንዳትነግራት የነገርኩህ እንዳትነግራት እኔ እኮ ሰድብቄ ነገርኩ እባክህ እኔ የምልህ ቆይ ልጠይቅ አንተ ነህ ባል ወይስ እሷ ነች አይደለም እኮ አታውቃትም ስለማታውቃት ስለዚህ እንደ ወንዱን ተረጋግተህ ቁም ቀጥ ብለህ ቁም እባክህ እንዳትነግራት ለሷ እንዴ ቁጭ ብድግ የሚያስብል ነገር አይደለም አይ ጋር ማለት እንትን ነው ሞቆይ ነው ሙቀት ነው እንትን ምን ነግረው ነው እውነት ነው አንዳንድ ነገሮች ሊጋለጡ ሲሉ እንደዚህ አይነት ስሜታዊ አለመሆን አይቻልም እንትን ነው ባሌ አልነገርኩም የሚከፋዋል ብዬ ያሟል ትእዛዙን ተቀብሎ መስራቱ ከ10 እስከ 15 ዓመት ሊያስቀጣው ይችላል አንቺ ደግሞ ይሄን ሐሳብ አመተሽ አቀናጅተሽ ለሱ ትእዛዝ ሰጥተሽ እህትሽ እንደዚህ ስለመሆኗ ምክንያት መሆንሽ ከተረጋገጠ ይሄውልሽ በዛ ከተባለ እድሜ ልክ ትታሰሪ ትችላለሽ ቆይውልህ እኔ ለደዳሽ የምችለው ደግሞ ይሄን ወንጀል ስታምኝልኝ እንዴት እንደሰራሽ ካንቺ ጀርባ ማን እንዳለ እያንዳንዱ ነገር ከተናገርሽ እውነት ይቅር ብዬሽ ልንስማማ እንችላለን አትሂድ ቆይውልህ ሰው እንዳያውቅ ይለኛል ሁሌ ማለት እንትን ይውልህ አሁንም ይኸውልሽ የማይመስል ታሪክ እየነገርሽ ነው ተቀመጭ እስኪ ለምንድን ቆይ ነው አስረዳ ምንድነው ምን ሆና ነው እንዴ አትቀር ምን ሆና ነው ቆይ እየተቀርጻለህ እንዳቆም ያንቺ ፍቃደኝነት አያስፈልግም በቤቴ ገብታ እንዴት ፍቃደኝነት የሚያስፈልግህ ምንድነው አንተ ዝም በል እሺ ይኸውልሽ የተፈጠረ ፓራላይዝ ሆናለሽ ሙሉ ለሙሉ ከዚህ በኋላ መንቀሳቀስ አትችልም በእግሯ መራመድ ምናምን አትችልም ኤልያስ ምን አገባው ስለኛ ቤተሰብ ስለኛ ምናምን አገባው እሱ አንተን የሚልከ ውጣ አሁን ተነሳ ውጣ በቃ ምንም ነገር አንፈልግም ኤልያስ ታውቁታላችሁ አይደል ኤልያስ ምን ብሎ ይላል ታውቁታላችሁ አይደል ስለዚህ በሱ በኩል ነው የመጣሁት እንዳግዘውና እንደረዳው የፈለገው ነገር ስላለ ያን ጥያቄ ደግሞ ምላሹን ላገኝ የምችለው ከናንተ ነው እንደ ድንገት ነው እኮ ገበተች ሰውነቷ ይንቀሳቀስ እና ምን እንደሆነችም እኛም አላወቅንም እንደ ድንገት ነው እንደዚህ ሆነችው ታዲያ ዶክተሮች ምናምን የነገሯችሁ ነገር የለም ምንድነው ፓራላይዝድ ነው የሆነችው ወይስ ምንድነው እስቲ ግልጽ አድርጊው ፓራላይዝ ሆናለች ሙሉ ለሙሉ ከዚህ በኋላ መንቀሳቀስ አትችልም በእግሯ መራመድ ምናምን አትችልም
ያልኩህ አልገባህም። እስክትሞት ቀን መጠበቅ ነው መቁጠር ነው እያደረጋችሁ ያላችሁት እንዴ? ከመሬት ተነስተህ እኛ እንደዚህ ማለት አትችልም። ጸበል ምናምን ላልከው የኛ ሃይማኖታችን አይፈቅድም። ከሃይማኖታችን ውጭ ደግሞ ልናደርግ አንችልም አይደል? ስለዚህ በሕክምናውም ደግሞ መሄድ ያለብን ቦታ ድረስ ሄደናል። ውጭ ሀገር ድረስ ሄደናል። ምንም የተለያዩ ሆስፒታሎችም ሄደናል። ምንም የተለየ ነገር የለውም። እቺ ልጅ ከዚህ በኋላ እግሯ መራመድ እንደማይችል ነው የተነገረን። ፈልግም ልቤ ይጎዳል ስለምትል ከበር እንድመልሳቸው ራሱ እውነት የምትነግረኝ እኔ ከበር መልሳቸዋለሁ። በቃ እዚህ ጋር ከሆነ የምፈልገው የእህቴን ሰላም መጠበቅ ነው። ሲቀጥል ደግሞ ኤልያስ ምን አገባው? ስለኛ ቤተሰብ ስለኛ ምን አገባው? እሱ አንተን የሚልከ ውጣ፣ አሁን ተነሳ፣ ውጣ። በቃ ምንም ነገር አንፈልግም። ይኸውላቸው አሁንም ነገሩን ወደ ሌላ ነገር እየወሰድሽው ነው። በተለይ አንቺ ማለት ነው እየወሰድክ ያለው። እህቴ ማንም እንዲያት አልፈልግም። አሁን ላይ ተኝታለች። እሷን ጠይቄ ፈቃደኛ በምትሆን ሰዓት እኔ እደውልልሃለሁ፣ ትመጣለህ። ይኸውልሽ ጓደኞቿ፣ ሌላ ሰው ወዳጆቿ ምናምን ይኸውልሽ ባይመጡ እንትን ባይሉ ምን አይመለከተኝም። ግን ቢያንስ ጎረቤት አለ አይደል? ጎረቤቶች እንኳን ገብተው አንተ ማነህ? ምን አገባ? አንተ ማነህ ሲጀመር? ስለኛ ቤት መተህ የምትፈተፍተው አንተ ምን ቤት ነህ? ስለሷ ይኸውልሽ እንደዚህ ስለመሆኗ ጉዳይ ማጣራት ያለብኝ ነገር አለ። እሱን ደግሞ አጣርቼ እወጣለሁ። ወይ ውጣ ወይ እረፍ። ይኸውልሽ ትሰሚኛለሽ? እህትሽን ውስጥ ገብቼ ለማየት ያንቺ ፈቃደኝነት አያስፈልገኝም። የት ነው ያለችው ንገረኝ። እዚህ ክላስ ነው ያለችው? ንገረኝ፣ የት ነው ያለችው? እዚህ ነው አይደል ያለችው? ይኸውልሽ ያንቺ ፈቃደኝነት አያስፈልገኝም። በቤቴ ገብተህ እንዴት ፈቃደኝነት የሚያስፈልግህ ምንድን ነው? አንተ ዝም በል። እሺ ይኸውልሽ የተፈጠረ ነገር ከሌለ ምንም እገባለሁ። እሺ ንገሪኝ። ተረጋጋሽ። ቆይ ትገባለህ፣ አስገባሃለሁ። በቃ እሺ ተረጋጋ። ምንድን ነው ምንድን ነው? ላይሽ ፈልጎ ነው እንዴ? እንደዚህ እስክትሆን ድረስ ለምን ትጠብቃላችሁ እናንተ እንዴ? ንገሪኛ። ቁስል ብለሽ ነበር። አስወጭልኝ እቴ። እሺ ናቴ አስወጭልኝ። በቃ ናውጣ ማለት አይ መናገር የፈለገችው ነገር አለ እኮ። እሺ ልትነግሪኝ የምትፈልጊው ነገር ካለ እባክሽ ተረጋጊ። አሁንም ለአንቺ እኮ ለጤናሽ ጥሩ ነው። አስወጭልኝ። እሺማ እሺ እኔ እናት ናውጣ። እማ አይዞሽ። እሺ ቆይ ሸኝቼው ልምጣ። እኔ እኮ ቅድም ሰው ሲመጣም እሷ እንደዚህ ነው የምትሆነው። ማንንም ማየት አትፈልግም። ምንም ማለት እንዲህ ስታየን ደስተኛ ልንመስል እንችላለን። ውስጣችን ግን በጣም ብዙ ህመም አለብን። እህቴንም እንደምታያት ናት። እኔ እሷ እንትን ብላልኝ ልጅም ነግሮሃል። ያልወለድኩት በእሷ ምክንያት ነው። እሷን በደንብ መንከባከብ አለብኝ። እሷን ተንከባክቤ ሳልጨርስ እሷን የተሻለ ቦታ ሳላደርስ እኔ እዚህ ወልጄ መደሰት አልችልም። አንዷ ደስታዬ እሷ ናት። ባለቤቴንም እንደምታየው ለእህቴ ሲል አልጋ ለቆ መሬት ላይ ነው የሚተኛው። ምንድን ነው? ምን ሆና ነው? ምንድን ነው? ምንድን ነው? ምን ሆና ነው? ምን ሆና ነው? አንተ ሴት ልጅ ናት እኮ። እሺ ካሜራማን አቁሙ። አንዴ ከትከት አድርጉ። እሺ ውድ ተመልካቾቼ እንደምን ቆያችሁ? ሰላም ለእናንተ ይሁን እያልኩ እኔ በሱ ፍቃድ ነኝ። ይሄ ደግሞ ገመናሽ ሆኖ እንግዲህ ትላንትና የተፈጠረውን ነገር አይታችኋል። ያው ቀረጻ በምንሰራበት ሰዓት በመሀል ብዙ ነገሮች እየተፈጠሩ ቀረጻውን አቋርጠን በነጋታው ለመቅረጽ እየተገደድን ነው እና ትላንት ደግሞ የገጠመን አሳሳቢ ትንሽ ችግር ነበረ። ያው ማለት እህቷ ላይ የተፈጠረው ነገር በጣም ያስፈራ ነበር። በጣም ደምም እየፈሰሳት ነበር። የጤና ሁኔታዋም ልክ ስላልነበረ ወደ ሆስፒታል ተረባርበን ይዘናት ሄደን ነበረ። ያው በዛ ስሜት ውስጥ ሆነን በዛ ነገር ውስጥ ሆነን እነሱንም እያስጨነቀን ቀረጻ ለማድረግ ስላልተመቸን ያው በነጋታው ዛሬ እንግዲህ ከሆስፒታል ወደ ቤት መምጣቷን አረጋግጬ አሁን በድጋሚ ወደ ቤት የምገባ ይሆናል። እዛ ገብቼ አንዳንድ ማወቅ ያሉብኝን ማጣራት ያሉብኝ ነገሮችን ጨርሼ ስለመጣው ከዛ አሁን ላይ ደግሞ ለማመሳከር እንዲሆነኝ ከነሱ አንዳንድ የምሰማቸው ፍንጮች ይኖራሉ። ወደ ውስጥ ገብተን እንግዲህ ያለውን ነገር እናያለን።
ትንሽ ቤቱን መራቅ ያለ ስለሆነ ወደ ውስጥ ለዛ ለመምጣት ትንሽ ዘገዩ። ሰላም፣ እንዴት ዋልክ? ጤና ይስጥልኝ። ሰላም፣ እንዴት ነው? ሰላም ነው? አስታወስከኝ አይደለ? እንዴት ነው? እግዚአብሔር ይመስገን። ዛሬ ብቻህን ነው እንዴ? ሌላ ሰው የለም? አራሉ ውስጥ ናቸው። ግባ። እሺ፣ እንዴት ናችሁ? ሰላም ነው አይደለ? ያው አንዳንድ እንትን ማድረግ ያለብኝ ጥያቄዎች ስላሉ እኮ ነው። ምን ልትሆን መጣ? ንገረኝ። ምን ልትሆን መጣ? እሺ ይኸውልሽ፣ ተረጋጊ። አስገባ ብሎ ነው ያስገባኸው። ስሚ፣ ይኸውልሽ እሱ ላይ እንደዚህ መጫወትሽም፣ ይኸውልሽ ተረጋጊ። ባለፈውን በሰላም ነው የሸኘው። አሁን ውጣልኝ። ምን ልታረጊ? እንድትገባ አልፈልግም። በቃ ውጣልኝ ከቤቴ። ምንድን ነው የተመለስከው? ምንም አታመጪም። ነይ እያይሻቸው ነው አይደል? ዛሬ ምንም አታመጪ። ማንም ከዚህ ቤት አያስወጣኝ። እያይሽ ነው አይደል? ጋርዶች 3 ፈርጠም ያሉ ጋርዶች አሉ። ዛሬ እሱም አንቺ ምንም አታመጡ። ከዚህ ቤት ማወቅ ያለብኝን ነገር ሳላቅ አልወጣም። ምን ያደርጋሉ ጋርዶቹ? ምን ያስፈልጋል? በሰላም እንድናወራ አልፈለጋችሁም አይደል? ኧረ ችግር የለውም። ስለዚህ እነሱ ልክ ያስገባችኋል። ተረጋጉና ተቀመጡ። መጠየቅ ያለብኝን ማወቅ ያለብኝን ነገር አውቄ ነው የምሄደው። ምንድን ነው ማወቅ የምፈልገው? ማወቅ የምፈልገው ነገር እያንዳንዱን ነገር አንድ በአንድ ጠይቃችኋል ሁለታችሁ። እሺ ውድ ተመልካቾቻችን እንግዲህ ከበር ስንገባ ሚስት የተቀበለችበትን መንገድ አይታችኋል። ያው እንደምንም ሆኖ ወደ ውስጥ ለመግባት ችለናል። ማለቴ አጠገባችን ከዚህ በፊት አንዳንድ ቀረጻዎችን ስናደርግ ምንም አይነት ጋርዶች ሊሆን ይችላል ሌላ አካላቶች ሳናመጣ ነበር ስንሰራ የነበረው። ዛሬ ላይ ግን የግድ መኖር ስላለበት እዚሁ ከካሜራ ጀርባ አቁመን ነው እነሱን ለማናገር የወሰንነው። ምክንያቱም ከዚህ በኋላ ምንም የሚሸፋፍኑት የሚደብቁት ነገር የለም። እያንዳንዱን ነገር ማውራት ስላለባቸው የዚች የእህታችንም ጉዳይ መፈታትና መቋጨት ያለበት ጉዳይ ስለሆነ ዛሬ የተገናኘንበትም ዋነኛ ጉዳይ እኔም ያገኘሁት አንዳንድ ፍንጮች አሉ፣ በራሴ መንገድ ያጣራውበት እናም የደረስኩባቸው ነገሮች አሉ። ከነሱም ትንሽ ማወቅ ያለብኝ ነገር ስላለ ነው። ያው ከነሱም አንዳንድ መረጃዎችን አውቄ ወደ እውነታው የምደርስ ይሆናል። ግን ባለኝ ቆይታ መሰረት እነሱን የሚያውቁትን ነገር የሆነ የተደረገም ነገር ካለ የተሴረም ነገር ካለ በዚህ አጋጣሚ እንዲናገሩ እድሉ ልሰጣቸው ነው የመጣሁት። ያው ትላንትና ስንለያይ ጥሩ ነገር ላይ አልነበረም። ምክንያቱም የዛኔም ካሜራውን ትቼ እያንዳንዱ ነገር ከካሜራማኖች ጋር ሁሉንም ሰው ትተን ይሄር ነው። የዛን ሰዓት እዚህ ጋር እየገጠማት ያለው ነገር ትልቅ ነገር ስለሆነ እህታችን ላይ ትልቅ ነገር ደርሶባት ስለነበረ ነው። ምክንያቱም እኛም ቤተሰብ አለን፣ እህት አለን፣ እናት አለን። እንደዚህ አይነት ነገር በሴት ላይ ሲፈጠር እያየን ነገሩን እንዳልሆነ አድርገን ቀረጻ ማድረግ አንችልም። ያ ስሜት ስለተጋባብን እኛም እስከ ሆስፒታል ድረስ ሄደን ያለውን ነገር ለእናንተም የሚያስፈልጋችሁ ነገር ካለ ከበር አድርገን ሁኔታውንም አጣርተን ዛሬ ደግሞ ወደ ቤት እንደምትመጣ ስላወቅን ያው በዛውም መተናል። ያለችበት የጤና ሁኔታውን ደህና ነው ብዬ ተስፋ አድርጋለሁ። ከዚህ በኋላ ደግሞ የበለጠ ደህና መሆን ስላለባት እሷ ላይ የተፈጠረው ነገር ምንድን ነው? እንዴት ሊሆን ቻለ? ሌላም የተደበቀ ነገር ካለ ዛሬ ትናገራላችሁ። ምንም እኮ ያለውን ነገር አብራርቼ ነገር ያለው አይደል? እኔንም መጠየቅ የምትፈልገውን በጸብም በሰላምም እሷንም ገብተህ መጠየቅ የፈለግከው ነገር ጠይቀሃል አይደለም? ምን የተለየ ነገር አለው? ዛሬ ጎረምሳ ይዞ መምጣት ምንም እኮ አስፈላጊ አይደለም። ወንድነትህን በዛ አይደለም ልታሳየን የምትሞክረው አይደል? ማወቅ ያለብህን ነገር በስርዓቱ ነግረንሃል። እኔ ትንሽ ኢሞሽናል ሆኜ ብል ሊሆን ይችላል። እሷንም ገብተህ አናግራታል አይደል? ከዚህ በላይ ሆስፒታልም አብረን ሄደናል። ከዛ ባለፈ እርግጠኛ ነኝ ያው እነሱንም የሆነ ነገር ሳትጠይቃቸው አትቀርም። መቼም ጸጥ ብላ አትወጣም። ስለዚህ ዛሬ ደግሞ ምንድን ነው አስፈላጊ ነው? የሰው ቤት እንደዚህ ዝም ብሎ እየበረገዱ መግባት አስፈላጊ ነው? ንገረኝ። ያስደፈረኝ አውቃለሁ እሱ ነው፣ ግን ቢሆንም አግባብ አይደለም። እኔ ምን አደረኩ? ግባ ያልኩት አግባብ አይደለም አይደል? መንገር ያለብንን ነገር ከዚህ በፊት ነግረንሃል። አሁን ምንም የተለየ ነገር የለም። ማዋራት ከፈለክ አግባብ የሚሆነው ታዲያ ቤትሽ የመጣን እንግዳን አመናጭቆ በማስወጣት መንገድ ነው ያንቺን ስነ ስርዓትና ክብር ልታሳይን የምትችይው። ይቅርታ፣ አንደኛ መጀመሪያ እኮ ስለ ስነ ምግባር ስለ ስነ ስርዓት ልትናገር የምትችይው ቤቱ የኔ ነው። አዎ ይገባኛል። ያንቺ ቤት መተህ ቁስሌን እንደ አዲስ መቆስቆስ የለብህም።
ቁስል እየቆሰቆስኩ ባለፈው የተሰማኝን ስሜት እኔ ነኝ የማውቀው። ደግሜ ስለ እህቴ እንዴት እንደታመመች እንዴት እንዲህ እንደሆነች ያሳለፈችውን ስቃይ በጣም ብዙ ነገር አስሬ ስለፈልፍ እኔ ምን እንደሚሰማኝ አንተ ሊገባ አይችልም። ምክንያቱም የኔን ህይወት ያልኖርከው የእሷን ህመም አልታመምከው። ገብተዋል አይደለ? ዝም ብለህ አስር እየመጣ እንዴት ሆነች እንዲሆነች ቁጭ ብሎ ለሚያይሰው እኮ ቀላል ነው አይደለ? እየመጡ ማውራት አለሁ ማለት አግባብ አይደለም። በቃ እኔ በጣም ነው የተናደድኩት። ስትመጣው በጣም ስለተናደድኩኝ አንቄያለሁ ምናምን፣ ለሱ በጣም ይቅርታ ስለተናደድኩኝ ነው። ባለፈው ማስረዳት ባለብኝ መንገድ አስረድቼሃለሁ። ምንም ሳልቀንስ ሳልጨምር ማንም የማያውቀው ሚስጥር ጨምሬ ነው ያስረዳው አይደል? እና አሁን ምን ልትሰራ መጣ? እስኪ ንገረኝ። እሱን ነው ማወቅ የምትፈልጊው? አዎ እሱን ነው ማወቅ የምፈልገው። ምክንያቱም አንተን እዚህ ቤት ድጋሚ ሊያመጣ የሚችል ምንም ነገር የለም። ጤናዋን ለመጠየቅ ከሆነ ስልካችንን ሰተንሃል። እንዲሁ በግልህ ለመጠየቅም ከሆነ ደውለህ ልምጣ ወይ? ምክንያቱም ነግሬሃለሁ። ባለፈው እንዴት እንደወጣህ አይተሃል። ማንን ማግኘት እንደማትፈልግ ነግሬሃለሁ። ሲቀጥል ደግሞ ይሄን ሁሉ ሰው ይዞ መምጣት ምንድን ነው? መልስልኝ በቃ ምንድን ነው? በጣም ጥሩ። እንግዲህ ዛሬ ለእኔ ትልቅ ቀን ነው ብዬ ትልቅ ቀን ይሆናል ብዬ ተስፋ የማድርገው ቀን ስለሆነ፣ ምክንያቱም ብዙ የምስራቾች የሚበሰሩበት፣ ብዙ የተዳፈኑ የሚመስሉ እውነታዎች የሚጋለጡበት ቀን ስለሆነ የዛሬዋን ቀን ልዩ ያደርጋታል። ምክንያቱም አንቺ ምንም ነገር ላትነግረኝ ሊሆን ይችላል፣ እሱም ላይነግረኝ ይችላል። ከእናንተ ጋር ባደረግኩት ቆይታ መሰረት ወጥቼ የጎረቤት ሰውም ጠይቄያለሁ፣ ወዳጅ ዘመዶቿንም አናግሬያለሁ። እኔ ማጣራት ባለብኝ መንገድ ከትንሽ ፍንጮች ተነስቼ መረጃዎችን አጣርቻለሁ። የደረስኩበትም የደመደምኩበትም ነገር አለ። ግን በዋነኝነት ዛሬ የመጣሁበት ምክንያት እኔ ከማውቀው እውነታና እናንተ ጋር ካለው እውነታ ጋር አንድ ላይ አስታክኬ ያለውን ነገር ለመድረስ ነው። ስለዚህ ከአንቺ በየደቂቃዎች የስሜትሽ መቀያየር ገንፈል ከማለት ከባለቤትሽ ደግሞ የመርበትበት ሁኔታ አንጻርና ግራ የመጋባት ስሜት ይኸውልሽ፣ እንዲሁም እህትሽ ላይ ካለባት የደረሰባት የስሜት አንጻር እያንዳንዱን ነገር በእያንዳንዱ አንግል የሶስታችንም ሁኔታ ተመልክቻለሁ። ስለዚህ ይኸውልሽ ልጨርስ። አሁን ከአንቺ ጋር ምንም ንግግር የለኝም። ከአንቺ ጋር ቀጥላለሁ። መጀመሪያ ግን ባለቤትሽ ጋር ትንሽ አጠር ያለ ቆይታ ማድረግ እፈልጋለሁ። ምክንያቱም እሱ ሊነግረኝ የሚፈልገው ግራ የተጋባበት ስሜት እንዳላቃለሁ ከእሱ ጋር እናወራለን። እኔም አላውቀው ለእሱ የምትነግረው ነገር አለ? ምንም የለም። ምንድን ነው የማታውቂው? ግን ችግር የለም ቢያናግረኝ። በስነ ስርዓት እንኳን መቆም የማይችል ሰው ነው እሱ። አይደለም እዚህ ለአንተ ቁጭ ብሎ ትክክለኛ መልስ ሊሰጥህ ማለት ባለቤትሽ አይደለ እንዴ? ለባለቤትሽ ያለሽ ክብር እንደዚህ ምን ማለት ነው? በስነ ስርዓት መቆም የማይችል እሱ አያገባህም። መንገር ያለብንን ነገር መስማት ከቻልክ በስነ ስርዓት ነግረንሃል። ማዋራት የምትፈልገው ነገር ደግሞ እዚህ ቁጭ ባልንበት ነገር ትነግረኛለህ። ከአንቺ ጋር ደግሞ ምንም አይነት ንግግር ማድረግም ስለማይቻል ማውራትም ስለማያስፈልግ አሁን ብትወጪልን ደስ ይለኛል። አልወጣም ከአንቺ ጋር ምንም እንትን የምለው ነገር ካልሆነ ይኸውልሽ ጋርዶች አሉ፣ ቀጥታ መጥተው አንጠልጥሎ ያስወጡሻል። ምን ልታስመታኝ ነው? ልታስደበድበኝ ነው እዚህ ድረስ የመጣኸው? ይኸውልሽ እነሱ አይበቁም። እንደው እኔ አንጠልጥ እያስወጣሽ እኔ ነኝ ማዘዝ የምችለው። ማንም እየመጣ እኔን ማዘዝ አይችልም። እሱ ደግሞ ካለኔ ታወራለህ፣ ካለኔ ትቀመጣለህ። ይኸውልሽ አንቺማ ካላንቺ እንዳወራ ተቆጣጥረሽው እንዴት ያወራል? ታወራለህ። አእምሮን ተቆጣጥረሽው እንዴት ያወራል? ስሚ ችግር የለም ብናወራ ምን ችግር ይኸውልሽ አሁን ምንም ማስፈራራት አያስፈልግም። እኔ እሱን አልፈልግም፣ ግን አይደለም ካሜራ እየተቀረጸ ነው። ይኸውልሽ ምንም ማስፈራራት አያስፈልግም። በአይንሽ ይኸውልሽ የምታደርጊው ነገር አይደለም እኮ ትፈልጋለህ። አትፈልግም። ምንም ማወራለት ነገር የለም እኮ ቢያወራኝም እኮ ችግር የለም። ሌላ ቦታ ስለዚህ ይኸውልሽ አሁን አንቺ እንደሰለጠነ ሰው እናወራ። እውነት የተማርሽ ሰው ነሽ አንቺ። እንደሰለጠነ ሰው መሆን ያለብህ አንተ ነህ። የተማርሽ ሰው ነሽ። መተህ የሰው ሰላም አትበጥብጥ። ውጣልኝ። ሰላም እየበጠበጥኩ አይደለም። ስመጣም አንድ ነገር አንግቤን የመጣሁት የእናንተን ሰላም የእናንተን ቤተሰብ ለመበጥበጥ አይደለም፣ እውነታው ላይ ለመድረስ ነው የምፈልገው። ስለዚህ እውነት አንቺ የተማርሽ ከሆንሽ፣ ስለ ምግባር ያለሽ ሴት ከሆንሽ፣ ለባልሽ ታማኝ ከሆንሽ ይቅርታ አድርግልኝና አንዴ ከባልሽ ጋር እንደ ወንድ ማውራት ያለብን ነገር ስላለ አንቺ ደግሞ ሴት ስለሆንሽ ስለዚህ ነገር የሚመለከትሽ ከሆነ እንጠራሻለን። ግን ከይቅርታ ጋር አንዴ ውጭ ቆይ። እንደ ወንድ ማውራት ከፈለክ እዛው ውጭ ማውራት ትችላለህ። በቤቴ መተህ ግን ምን ማድረግ እንዳለብኝ ልትነግረኝ አትችልም። ማድረግ የፈለግኩትን አደርጋለሁ። ምክንያቱም ይሄ ቤት የኔ ነው ያንቺ። ስለዚህ ማውራት ከፈለጋችሁ ውጭ ወታችሁ ማውራት ትችላለህ።
አንተም በዛው መቀጠል ትችላለህ። ውጭ ወተን አናው በቃ እዚህ ነው የምናወራው። አልወጣም። ስለዚህ እኔ ውጭ አልወጣም። ሌላ የሚያስፈልግ ይኸውልሽ፣ ነገሩን ወደ ሌላ ነገር አትሰጭ። ሴት ማስመታት፣ ሴት ምናምን ማለት የወንድነት ስሜት ተሰምተው ከሆነ ከፈለክ እኮ ብቻ ለብቻ ማውራት እንችላለን። ይሄ ሁሉ ሰው ማምጣት አያስፈልግም። ማውራት የምትፈልገው ነገር እኔ ባለሁበት አውራ። ምን ብቻ ለብቻ ማለት ባልሽን በተቆጣጠርሽው መንገድ እኔንም ለመቆጣጠር ነው ሀሳብሽ? ምንም እኔ እሱን የተቆጣጠርኩት ነገር እኔ ሲጀምር ከአንቺ ጋር ብቻዬን ተቀምጬ ማውራው ነገር ምንም ነገር የለም። ስለዚህ ከሱ ጋር ማውራት ትችላለህ። ነገሮችን ወደ ምን እንደምትቀይሪ ስለምናውቅ ቀጥሎ ማውራት ትችላለህ። ከሱ ጋር እናወራለን። ስለዚህ አሁን እባክሽ ውጭልኝ። አልወጣም። ማውራት የፈለግከውን አውራ። እኔ ምንም ያው ጸጥ ብዬ ነው የምቀመጠው። አውራ ጀምር። ማውራት ትችላለህ። አልወጣም። ሌላ ነገር እኮ መከራከር አያስፈልግም። ምን አወራለሁ ከአንቺ ውጭ? ሰው ፊት እንድንነጋገር አልፈልግም። አንተ ለእኔ መልስ የሰጠኸኝ ነው። አንድ ነገር ግልጽ ላድርግልሽ። እውነት የተባለው ነገር የእህትሽ እንደዚህ የመሆን ነገር ላይ የእናንተ እጅ ተገኝቶበት ካገኘው የእውነት እልሻለሁ። እኔ ደግሞ የእውነት እልሃለሁ። ሌላ ምንም አይነት እንትን እንኳን አያስጥልሽ። ምክንያቱም ቀጥታ መረጃውን ይዤ ወደ ፖሊስ ነው የምሄደው። ሳስበው ሲጀመር ይሄ ነገር ላይ እጃችሁ ካለበት ምን ያህል ጊዜ ሊያስቀጣችሁ እንደሚችል ታውቂያለሽ። እኔ መስማት የምትችል ራሱ እየመሰለኝ አይደለም ወይ? እዚህ ጋር ካሉት አንዳቸው እነሱም እንዳንተ ካልሆኑ መስማት ከቻሉ ይንገሩ፣ ወይ ካሜራማን ይንገርህ። ባለፈው ያወራነውን ታውቃለህ። ስለመስማት እኔ ደግሞ ያስጠላኝ እንደሆነ ታውቂያለሽ፣ የአንቺ ንግግር፣ ተራ ወሬዎች ከተጀመረ ጀምሮ የምታወሪያቸው እያስመሰልሽ የምትናገሪው ታሪክ። እየሰደብከኝ ነው። የሰደብኩሽ አይደለም፣ እየነገርኩሽ ነው። አስመሳይ ነሽ እያልከኝ ነው። የኔ ማንነት እንደዛ አይደለም። ስለኔ ማንነት ማወቅ ከፈለክ ጠይቀው። በጣም ጥሩ። ስለዚህ አልወጣም ነው አይደል ያልሽ? አልወጣም። አሁን ይሄ ነገር ምን ያህል እንደሚያስጠቅሽ አታውቂውም አንቺ። ምክንያቱም ይሄ ነገር ይፈጠራል፣ አንድ ቀን የሆነ ጋዜጠኛ መጥቶ የኔን ህይወት ያበላሸዋል፣ እውነታው ይጋለጣል የሚለውን ነገር አላሰብሽበትም። ስለዚህ እውነት ነው አልናገር የምትሉ ከሆነ ወደ ህግ አካል አሁኑኑ ቀጥታ ሄዳለሁ። ምክንያቱም እነሱ መናገር ባለባቸው መንገድ ያናግሯቸዋል፣ ያናዝዟቸዋል ማለት ነው። ሲቀጥል ደግሞ ይኸውልሽ ስለ እህትሽ ምርመራ ከጀመሩ እህትሽ የታከመችበት ሆስፒታል የት ነው፣ ስለምትሰጧት ስለ እያንዳንዱ መድኃኒት ዲቴል በሆነ መረጃ እያንዳንዷ ነገር እየተተነተነች ነው የምትጣራው። ተረጋጋሽ። ይኸውልህ እኔ ስለዚህ ይኸውልሽ አትሂድ ማለት የአንተ እንትን ራሱ በጣም ሰልችቶኛል። ከዛሬ በኋላ ግን ቤት እንድደርስ አልፈልግም። ማጣራት የምፈልገው ነገር አጣርተው ውጣልኝ። እኔ ደግሞ ፖሊስ፣ ፍርድ ቤት ምናምን መንከራተት አልፈልግም እኮ። የሰራሽ ወንጀል እንዳይጋለጥብሽ። ምንም እንዳይጋለጥ አይደለም። እኔ ጭቅጭቅ አልፈልግም። ቁጭ በል ይኸው አዋራው። ማውራት የፈለግከው ኖራ፣ ግን ከዛሬ በኋላ ድርሽ እንዳትል ቤት። ይኸውልሽ ማጣራት ያለብኝን ነገር አጣርቼ ጥያቄዎች ተፈተውልኝ እስካላገኘው ድረስ በተደጋጋሚ እዚህ ቤት እመጣለሁ። ይኸውልህ እኔ ግን ከአንተ ሌላ ደግሞ ሌላ የማይረቡ ሰዎች ግርግር አልፈልግም። ስለዚህ ማውራት ትችላለህ። ይወጣል። ስለዚህ አሁን ውጭ። እሺ ውድ ተመልካቾቼ እንግዲህ ቆይታችን እንደቀጠለ ነው። እያደረግን በነበረው ቆይታ ያው አንዳንድ መሰናክሎች አሉ። እነዛ ደግሞ ምንም ሊያስወሩን ስላልቻሉ እነሱን ከፊት ለፊታችን አስወግደን እኛ በነፃነት የምናወራበትን መንገድ በዚህ አጋጣሚ አመቻችተናል። ሚስት በመሀል ምንም ልታስወራን ስላልቻለች ባልንም ተቆጣጥረው ስለነበረ እሱ እንዳይናገር በአይኗ ምልክት እየሰጠችው ስለነበረ እሱ የማያይበት ቦታ አስወጥተን እንግዲህ ከሱ ጋር ቆይታ እያደረግን ነው። ቅድም ስናረግ በነበረው ቆይታ መሰረት አንዳንድ ግራ የሚያጋቡ ስሜቶችን፣ ሁኔታዎችን አንተ ላይ ያየው ነበርና ምንድን ነው እስቲ ግልጽ አድርገህ ንገረኝ። ምን አለ? በተለይ ስለ ባለቤትህ ብትነግረኝ ደስ ይለኛል። ምን አይነት ሴት ነች? የሆነ የማይታወቅ ሁለት አይነት ማንነት ያላት ነው የምትመስለው። አንዴ ጨዋ የሆነች፣ አንዴ ደግሞ እየተቀያየረች፣ አንተንም በምን መልኩ እንዲህ ልትቆጣጠር እንደቻለች የሆነ ሀሳብ በጀመርኩ ቁጥር ሀሳብን እያስቀየረች እንደሆነ ቅድም ተመልክቻለሁ። ስለዚህ ምናልባት ይኸውልህ እኔ ላግዝህ ነው የምፈልገው፣ ልረዳህ ነው። ምክንያቱም እኔ ሁሌም የምቆመው ከተጎዱ ሰዎች ጎን ነውና እቺ እህታችን ደግሞ ተመልከታት፣ ብዙ ተስፋ ያላት ልጅ ነች፣ ብዙ ህልሞች ያሏት ልጅ ነች። ያን ነገር ደግሞ እንድታሳካ ጤነኛ ሆና ህልሟን እንድትኖር የኔና አንተ እገዛ ደግሞ ያስፈልጋታል። ስለዚህ እባክህ ምንም አይነት ነገር ሳያስጨንቅ ምንም ነገር ሳትፈራ
የምታውቀው ነገር ካለ ፕሊስ ንገረኝ። እቺ ልጅ አታሳዝንም? እንደዚህ አልጋ ቁራኛ ሆና ራሷ ላይ የተጸዳዳች በየቀኑ ከውስጧ ደም እየፈሰሳት እቺ ልጅ እኮ ጤናዋ ታውኳል ማለት ይቻላል። በአካላዊም በስነ ልቦናዊ በሁሉ ነገር ተጎድታለች። ስለዚህ እሷ እንድትድን እኔም እንዳግዛችሁ ያንተ አስተዋጽኦ የግድ ያስፈልጋልና እባክህ የምታውቀው ነገር ካለ ንገረኝ። ምክንያቱም ይሄ ነገር ታውቆ የእውነት የእናንተ እጅ ካለበት አንተም እንደተባበርካት ከሷ ጋር እጃችሁ ካለበት በዛ ከተባለ በጣም ሊያስቀጣችሁ ይችላል። ከ10 እስከ 15 ባለው ዓመት ውስጥ በወንጀል ሕግ አንቀጽም ሊያስቀጣችሁ ይችላል። ስለዚህ ቀሪ ዕድሜህን እስር ቤት መማቀቅ ትፈልጋለህ ወይስ የምታውቃትን ትንሽ የምትላትን ፍንጭ ብትናገር ይሻላል? እኔ ወንድም ስለሆንኩ እንደ ወንድሜ ስለማይ ነገሮችን ቀለል ለማድረግ ነው። ያለዛ እኔ እናንተ በምንም መልኩ ልንስማማ አንችልም። ሚስትም እያስፈራራች ከሆነ ምንም ነገር አይፈጠርም። ምክንያቱም እኔ ብዙ የማውቃቸው የህግ አካላቶች ስላሉ በእነሱ አማካኝነት ያንተ የእስር ሁኔታም እንዲቀንስ ላደርግ እችላለሁ። ግን ምንም አይነት ነገር የማትነግረኝ ከሆነ እመነኝ፣ በዛ ከተባለ ከ10 እስከ 15 ዓመት ባሉት ጊዜ ውስጥ እስር ቤት ትማቀቃለህ። ከዛ በኋላ ምን አይነት ህይወት ነው የሚኖረው? በማህበረሰብ ውስጥ ምን አይነት አመለካከት ነው የሚኖረው? በቤተሰቦችስ ቢሆንስ? ስለዚህ ይኸውልህ ለዚች ልጅ የመዳን ሁኔታ አንተ ትልቅ አስተዋጽኦ አለ። የምታውቀው ነገር ካለ ንገረኝ። እኔ እኮ ምን አውቃለሽ? እኔ ምን አውቃለሁ? ምንም እኮ አላውቅም። እኔ ምንድን ነው የምትጮህብኝ? እኔ ቀስ እኔ ነገር ምንድን የምትጠይቀኝ? እኔ ነግራለች፣ አብዛኛውን ነገር አይታታል፣ ተናግራለች። እሷ ባለፈውም እንዳለችው ነው። ምንም እኮ የተፈጠረ ነገር የለም። ያስታመምናን ነው በቃ። እሷ እያመማት ነው እንዴ እንደምታየው። ሚስቴ ደግሞ ምንም ዝም ብላ እንደዚህ የምትሆን አመላ ነው አመላ። ስለማታውቃት ነው በጣም ነው እንትን የምትለው። ይኸውልህ አሁንም እሷን ለማገዝ መሞከሩ ነገሩን ለማደባበስ መሞከሩ ይበልጥ አንተ ላይ ነገሩን እያጠነከረብህ ነው የሚመጣው። እኔ እንደ ሰላማዊ ሰው እንደ ሰለጠነ ሰው ተነጋግረን እንስማማ እንፍታው ብዬ ነው እንጂ ካልሆነ ይሄን ህግ እዚህ መሀል ጉዳይ ላይ ገብቶ እንዲያጣራ ማድረግ ይችላል። ስትወስዷት ስለነበረው ሆስፒታል፣ ስትሰጧት ስለነበረው ስለ እያንዳንዱ መድኃኒት፣ እያንዳንዱ ነገሮች በትንታኔ የሚጣሩ ነው የሚሆኑት። ሁሉን እንደነገርኩ ነው። ከዛ ጊዜ ጀምሮ እያስታመምናን ነው እስካሁን ድረስ። ባለፈው እንዳየው ነው የተፈጠረውን አይተሃል። ይቱ ይሆናል በአጋጣሚ አልፎ እንደዚህ ያማታል፣ ጭራሽ የባሰባት ማለት ነው። እኛ እያስታመምናን ነው። ሀገር ውስጥም ያልወሰድናት ሆስፒታል የለም፣ ያልወሰድናት ጤና ጣቢያ የለም። እሷ እንደነገረች ያልወሰድነው ቦታ የለም እስከ ውጭ ሀገር ማለት ነው። ከዛ የሚሰጡን መድኃኒት አለ። አሁን የሆነ ቦታ ስትሄድ ከሆነ ቦታ የሆነ መድኃኒት ይሰጠዋል። የሆነ ቦታ ትሄዳለህ፣ ሌላ እዛም የሆነ ነገር ነው የሚሰጡ። እኛ ከአንዱ አንዱ ይሻላታል ተብለን መድኃኒቶቹን እየሰጠናን ነው፣ እየተጠቀመች ነው በስነ ስርዓቱ። ከዚህ በላይ ምን አለ ታዲያ? ምን ልንገርህ? ስለ ሚስት ካልክ ደግሞ እሷም ባለቤቴ አሁን እንዳያን ነው አመላ እንደዚህ ነው፣ ከላይ ነው እንደዚህ እንጂ የዋነች በጣም ምንም አታውቅም። የተመለከትከው እነሱ አብረው ሲኖሩ ወይም አብራችሁ በአንድ ላይ ስትኖሩ በሁለቱም መካከል የተለየ ቅራኔ የተነበሩ በሚስትህና በእህቷ መሀል? ኧረ በፍጹም በጣም ነው የሚዋደዱት። እንዴ ጥሩ ግንኙነት ነበራቸው? አዎ ጥሩ ግንኙነት ነበራቸው። ታዲያ ይሄ ነገር እንዴት ሊፈጠር ቻለ? ምንም ነው የተፈጠረው እኔ ያልገባኝ። ምንም አልሆነችም እኮ ማለት ህመማ እንደነገረች ነው። እግሯን አሟት ነበር፣ ትንሽ ቁስል ነበር። ለዛ ቁስል መድኃኒት እየወሰደች ነው። መድኃኒቱ በሳቱ እየተሰጣት በሂደት ይኸው መጨረሻው እንዲሆነ። እሺ ያን መድኃኒት ማን ነው የሚሰጣት? ጊዜና ሰዓቱን የእውነት እየጠበቃችሁ ነው የምትሰጧት? አዎ። ወይስ ምናልባት ሳታስቡት ሌላ የተሳሳተ መድኃኒት ሰጣችኋል? ኧረ በፍጹም እንዴት እንደዛ ይሰጣል? እሷንም ሰጣት፣ እኔም ሰጣታለሁ አንዳንዴ። በፍጹም እንደዚ አይነት ነገር አይሰጥም ማለት አልገባኝም። ማለት የተሳሳተ መድኃኒት ማለት ትክክለኛ ከሆስፒታል የተሰጠን መድኃኒት ነው የምንሰጣት እኮ። ታዲያ ለምንድን ነው የምትርበተበት? እግርህ እየተንቀጠቀጠ ነው፣ ከሰውነትህም ብዙ ላብ እየወጣ ነው። አሁንም ይኸው ልክ እኔ ሌላ የተደበሰበሰ ታሪክ አልፈልግም። እውነታውንና ግልጹ እንድትነግረኝ ነው። እስካሁንም ተቀምጬ የማናግርህ ቢያንስ ከአንተ የማገኘው ነገር አለ ብዬ ነው።
ካልሆነ በዚህ ጉዳይ ላይ ህግ እንዲገባበት ማድረግ ይችላል። ህግ ለምን አስፈለገ? አንተ እስክትናዘዝ እስክታወራ ድረስ መጠበቅ ህግ ለምን አስፈለገ? እየነገርኩ እኮ ነው እኮ። ስለዚህ መድኃኒት ይሰጣታል፣ መድኃኒቷን መሳት ትጠቀማለች። በቃ ታዲያ ክፍለ ሀገር ሆና ያልታመመችው ሴት እናንተ ቤት ከገባች በኋላ ታመመች መባሉ ለምንድን ነው ይሄ ነገር ጥያቄ ማያነሳው? ሲቀጥልም ደግሞ ትቀባ የነበረው መድኃኒት አለ ብላችኋል። የምትቀባው መድኃኒትስ አለ? እስካሁን ድረስ አለ? የምትውጠው አለ? መጀመሪያማ ከመውጣት በፊት ትቀባ የነበረው አለ። ምንድን ነው ያ መድኃኒት? መድኃኒት ነው። መድኃኒት ነው እንዴ? ከመድኃኒት ውጭ ምን ይሆናል? መድኃኒት የምትሰጧት መድኃኒት የሚሆን ግን እናንተ ቤት ከገባች በኋላ ይሄ ነገር መፈጠሩ ጥያቄ ያስነሳል። ሲቀጥል ደግሞ ስትታከምበት የነበረበትን የሆስፒታል መረጃ፣ ስትቀባ የነበረውን መድኃኒት ደረሰኝ ይኖራል አይደል? ስትገዙ ማን ነበር ያን ነገር ሲያደርግ የነበረው? ሲገዛላት የነበረው ጊዜና ሰዓቱን እየጠበቀች ሲሰጥ የነበረው ማን ነው? መቼስ እናንተ ቤት እያለች ከአንተና ከሚስት ውጭ ሌላ ሰው ሊሰጣት አይችልም። ስለዚህ ይሄን ስራ የነበረው ማን ነው? ሲያልቅ እሷም ትገዛለች፣ እኔም ገዛለሁ መድኃኒቱን ሄደን። እሺ ደረሰኝ እንኳን እኔ አልቀበልም፣ ይረሳለሁ፣ ልብ አልልም። እኔ አሁን አብዛኛው ነገር የማደርገው ፎከስ የማደርገው እሷ ላይ ነው ማለት ሰዓቱ መድኃኒቱ አልቆ በሰዓቱ እንዴት ይደርስላታል የሚለው ነው። እሷም ደግሞ ታስቸኩለኛለች፣ ትቆጣለች። አላየም እንዳየው እንደቅድም በጣም ቁጡ ናት ባለቤቴ እና ያን ያህል ፎከስ አላደረኩበትም ደረሰኞቹ ላይ እንጂ መቀበል ይችል ነበር መድኃኒቱን። እኔም እገዛለሁ ሄጄ፣ እሷም ትገዛለች፣ እዛ እንሰጣታለን በሰዓቱ። ምንም እየነገርከኝ አይደለም። እኔ ደግሞ ከአንተ ጋር ብዙ ጊዜ ሳቃጥል ሌሎች ባለታሪኮች ይኖራሉ የኔን እርዳታ የሚፈልጉ። አንተን ለብዙ ሰዓት ቁጭ ብዬ ለምኜሃለሁ፣ ጠይቄሃለሁ፣ አልናገርም ስላልክ እስካሁን የተነጋገርናቸው ነገሮች አሉ፣ ከዚህ በፊትም የተቀዱ ነገሮች አሉ። የእሷ ሁኔታም እዚህ ካሜራ ላይ ሪከርድ ስለተደረገ ህግ ቦታ ሄጄ አሳያቸውና እነሱ እዚህ ነገር ላይ እጃቸው ገብቶ እንዲያጣሩ አደርጋለሁ ማለት ነው። እኔ እኮ ምንም ህግ ቦታ መሄድ አያስፈልግም እኮ። በቃ አብዛኛውን እሷ ነች አድርግ ስትለኝ ያደረኩት። እኔ ምን አደረኩ? ለምን ህግ ቦታ ሄደው ምንም በማላውቀው ነገር። በጣም ጥሩ። እሺ ማናት አርግስ ስትል እያደረክ ያለው? ባለቤት ነች? ሌላ ማን አለ ታዲያ? እሷ ማለት እንደዚህ አይነት መድኃኒት ነው የሚያሽላት ብላ እሷ ነው የሰጠች፣ እሷ ገዝታም ሰጠኝ። በጣም ጥሩ። ስለዚህ የሁለታችሁ እጅ አለበት ማለት ነው። የኔ እጅ የለበት? እኔ ምን አደረኩ እንዴ? እኔ እሷ ስትስላለችኝ ነው የሰጠኋት እንዴ? እኔ ገዛ ስትለኝ ነው የገዛሁት። እኔ ምን አደረኩ? እና እሷ ነው ገዝታም ሰጠኝ። እኔ ምን ላይ አደረኩ? መድኃኒቱ ምን አይነት ነው ማለት የእሷ ጤና ላይ ሌላ ለውጥ ሊፈጥር የሚችል ነው ወይስ ህመሟን የሚቀንስላት መድኃኒት ነው? አይሻላትም እንዴ? መድኃኒቱን እሷ ገዝታ ነው የምትሰጠው። እሷ ታመጣለች። ከዛን ከጤና ጣቢያ ነው ገዛ ነው ብለህ ተናገር ነው ልጠይቅ ሰው። ለምን ያህል ጊዜ ነው ይሄ መድኃኒት ስትሰጣት የነበረው? ረዘም ያላለ ጊዜ ነው፣ ቆይቷል ትንሽ። ስለዚህ እዚህ መሀል የልጅቷ ውስጧ አካላዊ፣ ስነልቦናዊ በሁሉም ነገር እየተጎዳች እንድትሄድ ምክንያት የሆናችሁት እናንተ ናችሁ ማለት ነው። እኔ ምን አደረኩ? እሷ ነች እንጂ። ስለዚህ እቺ ልጅ አልጋ ላይ እንደዚህ የመተኛቷ ምክንያቶች እሷ ነች። ሌላ ሰው ሊሆን አይችልም፣ የዶክተሮችም የሕክምና ስህተት ሊሆን አይችልም፣ እናንተ ናችሁ ማለት ነው። አይደለም እኮ እንደዛ ነው ያልከኝ። አይደለም እሷ እህቴ ነች። እህቴ እንዴት እንደምሻት እኔ ነው የማውቀው። እኔ ነኝ ከእሷ ጋር ያደግኩት፣ እድሜ ዘመኔን አውቃታለሁ። አንተ እኮ ትላንት ነው የተገናኘ ነው አለች። ስለዚህ እሷ ይሻላታል ብላ መሰጣት መድኃኒት አለ፣ እሱ መድኃኒት ነው የምትወስደው። ያኛው ትክክለኛ ወይ ደግሞ ሆስፒታል ሄደን የምትሰጠን መድኃኒት አለ፣ እሱ ይቀመጣል። ሌላ እሷ ደግሞ የምታመጣለ፣ እሱ ነው የሚሰጣት። ታዲያ ስለ መድኃኒቶቹ ህጋዊነት ለምንድን ነው ሳታረጋግጥ ስትሰጥ የነበረው? እኔ ምን አደረኩ ነው ያልኩት እኮ መድኃኒቱን እንዳለ የምትሰጠው አለማወቅ ከተጠያቂነት አያድንም። ነገርኩህ አይደል? ይቅርብን እያልኳን ነበር መጀመሪያ ራሱን እንስጣት እያልኩ። ይሄን ነገር አለማወቅ ከተጠያቂነት አያድንም። የሚሻለ ነገር ምንድን ነው? አሁንም እዚህ ነገር ጀርባ ላይ ያላችሁት እናንተ ናችሁ አይደለም? ይሄን ነገር እንድታምንልኝ ነው የምፈልገው። ካለበለዚያ ነገሩ አንተ ላይ የከፋ ነው የሚሆነው። ወጣትነት ጊዜህን እዛ መማቀቅ አትፈልግም። ብዙ ነገሮች ሰርተ መለወጥ ያለብህ ልጅ ነው። ብዙ ተስፋ አለ። እቺ ልጅም መቀየር አለባት፣ መለወጥ አለባት፣ ከዚህ ህመም መዳን አለባት። ንገረኝ አሁን። እኔ እኮ ይቅርብኝ ያን ነበር። ስለዚህ ከዚህ ጀርባ ያለችው እህት ባለቤት ነች አይደለም? እንዳለ በጣም ጥሩ። ከአንተ ማግኘት ያለብኝን ትንሽ የፍንጭ አግኝቻለሁ። ከዛ ተነስቼ በማጣራበት መንገድ አጣርቼ መረጃዎችን ደግሞ
አጠናክሬ የምመጣ ይሆናል። ምን ልትሆን ነው? ለሰው ነገር እንዳትሆን ስለዚህ ለሰው ነገር እንዳትሆን ብቻ። ኧረ ቆይ ልንገር እባክህ ወንድም እንዳትነግራት፣ እሷ እንዳትነግራት ትገለኛለች አንተ ወንድ አይደለ እኮ አይደለም ወንድ አይደለ። ስለዚህ ተረጋጋና ቁም። እንዳትነግራት የነገርኩህ እንዳትነግራት። እኔ እኮ ሰድብቄ ነገርኩህ። እባክህ እኔ የምልህ ቆይ ልጠይቅህ፣ አንተ ነህ ባል ወይስ እሷ ነች? አይደለም እኮ አታውቃትም ስለማታውቃት። ስለዚህ እንደ ወንዱን ተረጋግተህ ቁም፣ ቀጥ ብለህ ቁም። እባክህ እንዳትነግራት ለሷ። እኔ ኑሮዬ መኖር ፈልጋለሁ እባክህ። ስለዚህ ይሄን ነገር መለመንም ያለብህ መጠየቅም ካለ አምላክ ጋር ሄደህ ለምን እኔ ለምን። ስለዚህ ይኸውልህ ከእሷ ጋርም ገብቼ እሷንም አምጥቼ እንደዚህ ማናዝዛት ይሆናል። በጸባይ ጠይቄ እምቢ ብለኸኝ አልነበረ? ስለዚህ አሁን ውጣልኝ። ካሜራማን እሷን አስገባልኝ። እሺ ውድ ተመልካቾቻችን ቆይታችን እንዲህ እያለ በዚህ መልኩ እየቀጠለ ነው። ያው በየተራ እያስገባን በምንጠይቅበት ሰዓት የምንሰማቸው አዳዲስ የምናውቃቸው ነገሮች አሉ። ያው እነዛ ፍንጮች ናቸው። በተደጋጋሚ እነዛን ሰዎች እየቀያየርን ነገሮችን አናዘን ጥያቄዎችን በማዋዛት ወደ እናንተ የምናደርስላችሁ እና አሁን ደግሞ እህታችን አጠገባችን ትገኛለች። ጨዋዋ ስነ ምግባር ያላት መልከ መልካም፣ ለባለቤቷ ታማኝ፣ ለእህቷ ሟች፣ እነዚህ ባህሪዎች ሁሉ የተፈራረቁባት እንስታችን ፊት ለፊት ትገኛለች እና ከእሷ ጋርም ትንሽ አጠር ያሉ ቆይታዎችን አድርጋለሁ። ስለ እሷ እንደዚህ ነው ተብሎ ማውራት በቃላት ብቻ ይከብዳልና ያው ከእሷ አንደበትም የምንሰማውም ይሆናል። ስላለችበትም ሁኔታ እስቲ በደንብ እንጠይቃታለን። እንዴት ነሽ? ደህና ነኝ። ያው በከንቱ ለፋ እንጂ አንተ ለከንቱ ደከምክ፣ ጊዜህን የማይሆን ነገር ላይ አቃጠልክ እንጂ ምን ሆናለሁ? ደህና ነኝ። ደህና ነሽ? ብዙ ነገሮች እንደከበዱሽ እናውቃለን። የትዳር ነገር አለ፣ ስለ ልጁም እያሰባችሁ ነው። ሲቀጥልም ደግሞ እህትሽን ብቻሽን ነው እያስታመምሽ እየደከምሽ ያለሽው፣ የእሷን ህመም እየታመምሽ ነው ይገባኛል። እና በቃ አንቺን ሳይ እኔ ብዙ ነገሮች ነው እና የሚታዩ። ስለዚህ በዚህ አጋጣሚ ስለ ጥሩነትሽ መስክሬ ነው ወደ ፕሮግራም መቀጠል የምፈልገውና በጣም ደስ ይላል። ማለት በስተመጨረሻም ቢሆን ነገሮችን መረዳትህ ደስ ብሎኛል። ማለት ያው ባለቤቴ ምን ብሎ እንዳሳመነ አላውቅም። ተማመንበታለሁ ድሮ በቃ ማለት እውነቱ ስለገባ በጣም ደስ ብሎኛል። በእኔ ቦታ ሆነ ሙሉ ለሙሉ ማየት ባትችልም ትንሿን እንኳን በማየት በጣም ደስ ብሎኛል እና አመሰግናለሁ። ያግባባ አስፈላጊ አይደለም ማመስገን። ለመመሰጋገኑ በኋላ ይደርሳል ብዬ ተስፋ አደርጋለሁ። ግን የግዴታ ማስረጽ ያለብኝ መናገር ያለብኝም ነገር ስላለ አንቺ ማጽኖት ሰተሽ እንድታደምጪኝ ስለፈለግኩ ነው ወደዚህ የጠራሁሽ እና ይህን ነገር ከሰማሽም በኋላ በመሀላችን ጸብ እንዳይኖር፣ ትርክ እንዳይኖር፣ እህትሽም ተኝታ ሊሆን ስለሚችል ሳንጫጫ እንደሰለጠነ በተረጋጋ መንፈስ ማውራት አለብን። ገብቶሻል አይደል? አዎ ማለት ያው እንግዲህ ለትላንቱም ለቅድሙም እኮ እነግርሃለሁ። በጣም ይቅርታ፣ በጣም ስናደድ ስሜታዊ ሆናለሁ። ለዛ ነው እንደዛ ያደረኩት እንጂ ምንም ጋጠወጥ ሆኜ ምናምን አይደለም። ችግር የለም። አሁን ተረድተኸኛል። ስለተረዳኸኝ የሚያጣላ ነገር የለንም። የምታደርገው ነገር ቶሎ አድርግና ዘጋጋ፣ እኛም ወደ ስራችን ብንሄድ ጥሩ። በጣም ጥሩ። ቅድም ከባለቤትሽ ጋር በጣም ቆንጆና አሪፍ ቆይታ አድርጌ ነበር። የነገረኝ ድርሰትም ታሪክም በጣም ልቤን እየነካ ናሬሽኑ ራሱ ደስ ይላል። የነገረበት መንገድ እኔም ተመስጬ እየሰማሁት ነበርና ከነገረኝ ድርሰት ዋነኛ ባለ ታሪኳ ወይም አክትረሷ አንቺ እንደሆንሽ ነግሮኛል። እንዴ ቁጭ ብድግ የሚያስብል ነገር አይደለም። አይ ገርም ማለት እንትን ነው፣ ሞቆኝ ነው፣ ሙቀት ነው እንትን ምን ነግረው ነው። እውነት ነው። አንዳንድ ነገሮች ሊጋለጡ ሲሉ እንደዚህ አይነት ስሜታዊ አለመሆን አይቻልም። እንትን ነው ባሌ አልነገርኩ የሚከፋዋል ብዬ ያመዋል። ትንሽ አላየሁም ቅድም እንዴት እንደሚሆን እና እንትን ነው ይታመማል። ማለቴ አያስብም ስልህ ታማሚ ነው፣ የአይምሮን ያመዋል፣ ደህና አይደለም። ለዛ ነው አይ ምን ብሎ ነው ገርሞኝ ነው
ካስከፋህ ብዬ ነው እንጂ ባልሽ ሙሉ ጤነኛ እንደሆነ አውቃለሁ። ግን እሱ አንድ ሁሌ የሚያሳስበውና የሚያስጨንቀው ነገር አለ። እሱ ምንድን ነው? የሚስቱ ሁኔታ ነው። ሚስቱ ያለችበት የጤና ሁኔታ ልክ እንዳልሆነና በዚህም ሁኔታዋ ከቀጠለች ሌላ ብዙ መጥፎ ነገሮችን ልታደርግ እንደምትችል ተናግሯል። ባለቤትሽ ማለት ነው አይደለም። ስለዚህ የአንቺ የጤና ሁኔታ ነው እንጂ ያሳሰበው እሱ ሙሉ ለሙሉ ጤነኛ ነው። የኔ ባል ምስኪን እኮ ነው። አየህ፣ ለእኔ ነው የሚያስበው። ምንድነው የሚወስነውን ውሳኔ አያውቅም በደንብ ማለት በጣም እንትን ነው ስለሚያመው ምን ማድረግ እንዳለበት ምን ማድረግ እንደሌለበት አያውቅም። እና የምጮህበት የምቆጣው ስለሚፈራኝ ይመለሳል ከመጥፎ ተግባሩና ስለሚያመው ነው እንጂ ለዛ ነው የምጮህበት የምቆጣው። ከትላንት ጀምሮ የተሄደ ሊሆን ይችላልና እንትን ነው ስለሚያመው ራሱን በስነ ስርዓት መቆጣጠር አይችልም። እና እኔ ነኝ እሱን እንትን ስለሚያመው ነው ማለት ነው መድኃኒቶችን እንዲገዛ እና ከዛ በኋላ አምጥቶ ለእህትሽ እንዲሰጣት የምታደርጊ መድኃኒቱ ያው ታውቂያለሽ፣ እሷን ጥዬ መውጣት አልችልም። አሁን እሷን ጥዬ ቦታ ማንን ዞር ብሎ ያይልኛል? ገብቶሃል አይደል? ካለን እህቴ ማንም የላትም። እሱ ከእሱ ጋር ቆይ ይኸውልሽ፣ አሁን ነገሩን እንትን እያልሽ እሱ ገዝቶ ይመጣል። ገባኝ። በጣም ጥሩ። እኔ እንዳወራ እድል ስጪኝ። ስለ መድኃኒቶቹ ስላሳከማችሁት ሆስፒታል ስለ እያንዳንዱ ዲቴል መረጃዎች ባልሽ ከራሷ አንደበት ተናግሯል። የተናገራት ደግሞ እያንዳንዷ ቃል እዚህ ካሜራ ላይ ተቀርታ ተቀምጣለች። ይኸውልሽ አሁን እኛም ከጥቂት ደቂቃዎች በፊት አንቺን ከማስገባታችን በፊት ሆስፒታሉ ጋር ደውለን እያንዳንዱን መረጃዎች እያስወጣን እያጣራን ነው። ስለምደምታወራው ይኸውልህ፣ ቆይ ተረጋግተን እናውራ አልከኝ አይደል እንዴ? ይሄ ነገር ላይ እጅሽ ያንቺ እጅ እንዳለበትም በሙሉ አንደበቱ ተናግሯል። ማን ያወራው እንዴ? ይሄን ነገር እንዲያደርግ መድኃኒቶችን እሱ እንዲሰጣት እንዴ? እና እኔ ልግዛው ጥቼ እኮ ላስረዳሽ። ስለ መድኃኒቶቹ ህጋዊነት ወይም ህገወጥ ስለመሆኑ እያንዳንዱን ነገር እሱ እንደማያውቅ አንቺ አስገድደሽው እንደምትሰጪው በሙሉ አንደበቱ ተናግሯል። ማኔ አንቺ ስለዚህ እዚህ ነገር ጀርባ ደግሞ በዋነኝነት ሴራውን ስታሰሪና ስትሰሪ ነበርሽው አንቺ እንደነበርሽ ተናግሯል። እሺ አውርቼ ወደም ጣውጥቻለሁ። ለምን ለምታወሪው ነው? ተቀመጭ። ቆይ ይኸውልህ ላስረዳ። እኔ እሱ ያወራውን ቅባቅርጥስ አላውቅም። ይጥራውና ቅባቅርጥስ አይደለም ያወራው፣ እኛም እያጣራን ነው መረጃዎች። ከ2 ሰዓታት በፊት አንቺ ከመግባትሽ በፊት እያጣራን ነው። ይኸውልህ እንደዛ አይደለም። እኔ እሷን ጥዬ መውጣት ስለማልችል የሐኪም ትእዛዝ ወረቀት አለኝ። ፎቶ አንስቼ ልክለታለሁኝ ወይ ደግሞ ወረቀቱን ሰጠዋለሁ። ቤት ከመጣ ሄዶ ገዝቶ ይመጣል። በቃ እኔ እንትን ወይ ስተኛ ወይ ደግሞ አንዳንዴ ሺፍት እናደርጋለን። እኔ ወደ ስራ ቦታ ሲሄድ ለአንድ ቀን ነው እሱን 2 ሰዓታት ሰዓቷ እንዳያልፍባት ስጣት እለዋለሁ። ያኔ ስጣታል። ምንድነው የተለየ ነገር? ያው የሐኪም ትእዛዝ ወረቀት ብለሻል አይደል? ስለዚህ እያንዳንዱ ነገር ሲሰጥበት የነበረውን መንገድ አመጣልሃለሁ። እዚህ ካሜራ ላይ ስለነገረኝ እስካሁን የተቀረጸውን ነገር ባልሽ የተናገረውን እያንዳንዱን ቃል ይዤ እዛ ሆስፒታል የሚሰጡኝ መረጃ አለ። ሆስፒታል የሚሰጡኝ መረጃ አለ። እያንዳንዱ ዶክተሮች እንዴት አድርጋችሁ አፋቸው እንዲዘጉ ምን ያህል ገንዘብ እንደከፈላችሁ ሁሉንም ነገር የማጣራ ይሆናል። አሁን ደግሞ ይሄን ቀጥታ ይዤ ወደ ፖሊስ ጣቢያ ልሄድ። ምክንያቱም እዚህ ነገር እኔ ሳለቅ ባለቤቴ እንደዚህ ነገር ሊያደርግ ይችላል። እኔ ግን የማውቀው ነገር የለም። ከዶክተሮቹ ጋር ደግሞ የሚሰጡኝን ወረቀት ላሳየህ እችላለሁ። በጣም ጥሩ። አሁን ስለምትይ ነገር ፖሊስ ጣቢያ ታወሪያለሽ። ህግ በዚህ ነገር መሀል ላይ ገብቶ እያጣራ ያኔ ባለቤቴ ነው እዚህ ነገር ውስጥ ያለው ሁሉ ነገር ወደ እሱ ማላከክም ትችላለሽ። ሲቀጥል ወንጀልሽ ማመን ትችላለሽ። ቆይ አዳምጠኛ አልኩ። ገብቶሃል? ስለ ገንዘብ ምናምን እሱ ተሳስቶ አውርቶ ወይ ደግሞ እንትኖቹ ምን እንዳወሩ አላውቅም። ብቻ እኔ የሰጡኝን ወረቀት ነው ግዛላት ብዬ የምሰጠው። እኔ ምን የማውቀው ነገር እኔ ምስኪን እህቴን እኔ ነኝ እኮ የምንከባከበው። አንተ ለምንድን ነው የማትረዳኝ? አሁን ይኸውልሽ፣ አሁን ድራማሽን አትጀምሪ። እያስመሰልሽ ያዘውን ባሽን አታልቅሽ። እኮ አይደለም ግን እኔ ለእህቴ ከኔ በላይ ከኔ ሌላ ማን አላት? እውነት ነው፣ ከአንቺ ሌላ ማንም የላትም። የሐኪም ማዘዣዎቹን ላሳየህ እችላለሁ። አሁን የሰራችሁት ስራ አንቺና ባለቤትሽ ይሄን ነገር እንዲያደርግ ትእዛዙን ተቀብሎ መስራቱ ከ10 እስከ 15 ዓመት ሊያስቀጣው ይችላል። አንቺ ደግሞ ይሄን ሀሳብ አመተሽ አቀናጅተሽ ለሱ ትእዛዝ ሰተሽ እህትሽ እንደዚህ ስለመሆኗ ምክንያት መሆንሽ ከተረጋገጠ ይኸውልሽ በዛ ከተባለ እድሜ ልክ ልትታሰሪ ትችላለሽ። እኔ ልረዳሽ የምችለው ደግሞ ይሄን ወንጀል ስታምኝልኝ እንዴት እንደሰራሽ ከአንቺ ጀርባ ማን እንዳለ እያንዳንዱ ነገር ከተናገርሽ እውነት ይቅር ብዬሽ ልንስማማ እንችላለን። እምቢ ካልሽ ግን ወደ ህግ ቦታ ነው እነግርሃለሁ። እሺ ቁጭ በል እነግርሃለሁ። እሺ ይኸውልሽ አሁን ተረጋጊ፣ ማልቀስሽን አቁሚ።
እሺ አየር ወደ ውስጥ አስገቢ። ቀስ ብለሽ ተንፍሽ። ስለሆነው ነገር እንደ ቅድሙ ታሪክ ወይም ሌላ ድርሰት ፈጥረሽ አይደለም ያደረግሻቸውን ነገር እያንዳንዱን ነገር አንድም ነገር ሳትጨምሪ ሳትቀንሽ ትነግሪኛለሽ። ሌላ የማይመስል ታሪክ ከሰማው ቀጥታ ነው የሚሄደው። ቀጥታ ነው የሚሄደው። ሰማሽኝ አይደል? ስለዚህ ያደረግሽውን ነገር አንድ በአንድ ተናገሪ። ምንም ማልቀስ፣ ሌላ እያስመሰልሽ ራስሽን ጨዋ ለማድረግ መሞከር አያስፈልግም። ማለት እኔ ባለጌ አይደለሁም። የዚህን ያህል እንትን አትበለኝ። ግን እኔን ካላመንክ እህቴን መጠየቅ ትችላለህ። ስለ እንደዚህ ይሄ አሁን ስለምል ነገር ማለት ነው። እኔም ባሌ በጣም ነው የሚደበድበኝ ማለት በጣም ነው እንትን የሚለኝ የሚመታኝ እና ሰው ፊት ነው እንደዚህ ተቆጭኝ ምናምን ይለኛል እና እሱ ነው ነገሩን ሁሉ እንትን ያለው። እህቴ ከቤት እንድትወጣ አይፈልግም ማለት እኔ ለምን እንደሆነ ምክንያቱ ያልገባኝም፣ ግን እኔም ትዳሬ ላለማጣት ስል ነው ያደረግኩት። እሱ ነው ሁሉንም ነገር የሚያቀነባብረው እንጂ እኔ ምንም እና ካለመገኘቴን ጠይቃት ይመታኛል ሁሌ ማታ ማታ እና ሰው ፊት በቃ እኔ መጥፎ መስዬ እንድታይ ማለት እንትን ነው እንዴት ልበልህ እኔ እንድቆጣው ምናምን ያደርጋል ማለት። ከዛ እኔ ደግሞ እንደዚህ ካልተቆጣሁት እኔ መቤት ቀልድ ነው ያዝሽው። ይኸውልሽ ቀልድ ነው ያዝሽው። ትናገሪ ቀልድ አይደለም። እኔ ካለመገኘቴ ሲጀመር ባለቤትሽን አንቺ ስትቆጣጠሪው እንጂ እሱ ሲቆጣጠርሽ አላየውም። እውነት እሱ እየደበደበኝ ነው እየመታኝ ነው እየቀጠቀጠኝ ነው ካልሽ እሱን እጠይቀዋለሁ ማለት ነው። አትሂድ ቆይልህ ሰው እንዳያውቅ ይለኛል ሁሌ ማለት እንትን ይኸውልህ። አሁንም ይኸውልሽ የማይመስል ታሪክ እየነገርሽ ነው። ተቀመጭ።